ዜድ ካታር ቲዩብ የእርስዎ የመረጃና የመዝናኛ ማዕከል ዜድ ካታር ቲዩብ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ካታር ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልহামዱሊላህ ረብል ዓለሚን። ዜድ ካታሪን ላይክ ሼር እያደረጋችሁ አበረታቷት። በመጀመሪያ የዜድ ካታሪ ቤተሰቦች በጣም ልትመሰገኑ ይገባል። ሀቂቃ ማለት ነው። መልካምነት ለራስ ነው። ትናንት እህቴ ቻናል የተዘጋ ስትል ዛሬ ደግሞ እዚህ ደርሳ ሳያት በጣም ደስ አለኝ። ወላሂ በጣም ነው ያስደሰታችሁኝ። መልካም ናችሁ። መልካምነታችሁን አዝልቁት እስከ መጨረሻው ድረስ። ምናልባት ዛሬ የእህቴ ዜድ ብቻ ላይሆን ይችላል፣ ሌላ እህቶቻችን ሌላ ወንድሞቻችን ሊመጡ ይችላሉ። በዚህ አጋጣሚ ሁላችንም ልንረዳዳ ልንተጋገዝ ይገባል። መልካምነት ለራስ ነው። መልካም ነገር ስሩ በህይወታችሁ። ትንሽም ብትሆን የመልካም ነገር ትንሽ የለውምና በህይወታችሁ ባጋጠማችሁ መልካም ነገር ለመስራት አትሰስቱ ላለሁኝ። አሁንም ላይክ ሼር ያደረጋችሁ አበረታቷት። ዛሬ ለእናንተ ለኛ ተጠቅማለች ብዬ ያሰብኳትን አጭር ታሪክ አምጥቼላችኋለሁ። እሱም በኢንተርኔት ሱስ ለተጠመርን እህቶች ተጠቅመናለች ብዬ ነው። ልንማርበት ይገባል። በሞት ፈርሽ ላይ ይላል። እንዲህ የሚል ጽሑፍ ተጽፎልኛል። ሁልጊዜም ቀኑን የማሳልፈው ሁልጊዜ በቀን ውስጥ በተደጋጋሚ ራሴን ለማጥፋት አስባለሁ። ካሁን በኋላ ህይወት በፍጹም አያሳስበኝም። በየሳምንቱ ሞትን እመኛለሁ። ምን አለ ባልወለድ፣ ይህችን ዓለም ባላውቃት ኑሮ። ጉዳይን ስጀምር ከአንዲት ጓደኛዬ ጋር ነበር። አንድ ቀን ጓደኛዬ ወደ ቤቷ ጠራችኝ። ኢንተርኔት በብዛት ከሚጠቀሙት ሰዎች ውስጥ አንዷ ነበረች። ይህን የኢንተርኔት ዓለም እንድተዋወቀው አነሳሳች። እንዴት መጠቀም እንደምችል ተማርኩ። በሁለት ወር አካባቢ ሁሉንም ነገር ማወቅ ቻልኩኝ። ቻትና አይነቶች አስተማረች። የድህረ ገጽ የጥሩና የመጥፎ ድህረ ገጽ አፈላለግ አስተማረች። በእነዚህ ሁሉ ወራቶች ባለቤቴ ቤት ውስጥ ኢንተርኔት እንዳስገባ ለማድረግ ግብ ውስጥ ነበርኩኝ። እሱ ከዚህ ነገር በተቃራኒው ነበር። በመጨረሻም እኛ ከቤተሰቦቼ ሩቅ በሆነ ቦታ እንደምንኖር በዚህ ከባድ የሆነ የመሰልቸት ስሜት እየተሰማኝ መሆኑን በመግለጽ እንዲሁም ሁሉም ጓደኞቼ ኢንተርኔት እየተጠቀሙ እኔ ለምን አልጠቀምም? ጓደኞቼን በኢንተርኔት ባወራቸው ዋጋው ከስልክ ቢል በጣም ርካሽ ነው ብዬ በመጎትጎት አሳመንኩት። ባለቤቴም ተስማማ። ምን አለ ባይስማማ ኖሮ። ከዚያም በየቀኑ ጓደኞቼን ማውራት ቻልኩኝ። ከዚህ በኋላ ባለቤቴ ከኔ ምንም አይነት ቅሬታ ሆነ ሌላም የማይሰማ ሆነ። በዚህም ከጭቅጭቅና ከንዝናዜ በጣም እረፍት እንዳገኘ ተሰማው። ሁልጊዜም ባለቤቴ ከቤት እንዲወጣ በታላቅ ፍቅር ልክ እንደብድ ወደ ኢንተርኔት ዘልዬ እገባለሁ። እሱ ላይ ተቀምጬ በርካታ ሰዓታትን አሳልፋለሁ። ባለቤቴም ብዙ ጊዜ ውጪ ቢሆን ብዬ መመኘት ጀመርኩ። ከዚህ በፊት ግን ገና ከበሮ ወጥቶ ብዙም እንኳን ሳይቆይ ወዳው ነበር የምናፍቀው። እኔ ፍቅር የምትለው ቃል በምትገልጸው ሁሉ ባለቤቴን አፈቅረዋለሁ። እሱ ምንም አላጎደለብኝም። ምንም እንኳን የኢኮኖሚ መጠን ከእህቶችና ከጓደኞች አንፃር ጥሩ ባይባልም ያለማጋነን እኔን ለማስደሰት በሁሉም መንገድ ገንዘብን ወጪ ያደርጋል። በዚህ ጊዜ ኢንተርኔት በጣም እያስደሰተኝ መጣ። ወደ ቤተሰቦቼ በመሄድ እንኳን ብዙም የማያሳስበኝ ሆነ። በሁለት ሳምንት ቤተሰቦቹን ለመጠየቅ እንሄድ ነበረ። ቤት ሲገባ ተደነባብሬ ሁሉን ነገር አጠፋፋለሁ። ይሄ ስራዬ እንግዳ ነገር ሆነበት። በእርግጥ ኢንተርኔት ላይ ምን እንደምሰራ ማየት ይፈልጋል እንጂ የሆነ ነገር እየሰራሁ ለመሆኑ ጥርጥር የለውም። እንደውም ቅር ሳይሰኝብኝ ወይም ሳይቀና አይቀርም። ምክንያቱም አንድ ቀን መደበቅ ያልቻልኩትን የሆነ ድምጽ ልውውጥ ሰምቷል።
ከዚህ በኋላ እኔም በመገሰጥ ኢንተርኔት ብዙ ነገር ለማወቅ ሰፊ መድረክ ነው፣ ጊዜ ማጥፊያ አይደለም ይለኛል። በቻት አማካኝነት ፈተና እየጨመርኩ ቀናቶች አለፉ። ልጆችን የመንከባከብ ጉዳይ ለሰራተኛ የተውኩት ወደ ቤት መቼ እንደሚመለስ ስለማውቅ ከመምጣቱ በፊት የኢንተርኔት መሳሪያዎችን አጠፋለሁ። ይህም ከመሆኑ ጋር ደግሞ ራሴን ተውኩኝ። ከዚያ በፊት የሚመለስበት ሰዓት በጣም ተቆነጃጅቼ ተውቤ ነበር የምጠብቀው። ከኢንተርኔቱ በኋላ ግን ይሄ ነገር እየቀነሰ መጥቶ በመጨረሻም ከነጭራሹ ጠፋ። በኢንተርኔት ፍቅር በጣም ተለክፌ ነበር። ባለቤቴ ከተኛ በኋላ እንኳን ቀስ ብዬ ተደብቄ ወጥቼ ወደ ኢንተርኔት እሄዳለሁ። ከዚያም ከመንቃት በፊት ወደ እሱ መለሳለሁ። እዚህ ደረጃ እስክደርስ ድረስ በኢንተርኔት ተጠመድኩኝ። ከዚያም በኋላ ኢንተርኔት ላይ የምሰራው ነገር ጊዜ ማጥፊያ መሆኑን የተረዳ ቢሆንም ከቤተሰቦቼ በመራቄና ብቸኛዬን በመሆኔ ለኔ ያዝንልኛል። እኔም ይሄን ምክንያት ጥሩ አድርጌ ተጠቅሜበታለሁ። ልጆቼን ችላ በማለቴ ተቆጣብኝ፣ በጣም ገሰጠኝ። የማልቀስ መስዬ አንተ ሳትኖር እቤት ምን እንደሚሆን አታውቅም። እኔ በእነሱ ጉዳይ በጣም አስባለሁ፣ በጣም እጥራለሁ፣ ነገር ግን እነሱ ያደክሙኛል እለዋለሁ። በአጭሩ ሁሉን ነገር ተውኩት። ባሌንም እንኳን ተውኩት። ከዚህ በፊት ከቤት ውጭ ሆኖ ድምጹን ብቻ መስማት ፈልጌ 10 ጊዜ ደውል ነበር። አሁን ከኢንተርኔት በኋላ ግን አልፎ አልፎ ለቤት አንዳንድ ጉዳይ ካልሆነ በስተቀር ለባለቤቴ ድምጹን በፍጹም የማልሰማ ሆነ። በዚህም ባለቤቴ በኢንተርኔት ትልቅ ቅናት ተፈጠረበት። በዚህ ሁኔታ ላይ ያለው 6 ወራቶች አለፉ። ሴት ይሁን ወንድ የማላቀው የቅጽል ስሞች ጋር ግንኙነት መሰረትኩኝ። በቻት የሚያወራኝ ሁሉ አወራ ነበር። የሚያወራኝ ወንድ መሆኑን እያወቅኩ እንኳን አወራው ነበር። በጣም የቀረብኩት አንድ ሰው ነበረ። ወሬዎቹና ቀልዶቹ ወደድኩለት። በጣም አዝናናኝ፣ ተጫዋች ነው። ቀናቶቹ ሲሄዱ ግንኙነታችን እየጠነከረ ሄደ። በየቀኑ እያወራን ወደ 3 ወር አካባቢ ቆየን። ማር በተቀባ ንግግሮች፣ በፍቅር ቃላቶች ያሰምጠኛል። ምናልባት ንግግሮቹ በዚህ ደረጃ የሚያምሩት ላይሆኑ ይችላሉ። ነገር ግን ሸይጣን ለኔ በጣም አድርጎ አሳምሮልኛል። ወሬዎቻችን ሁሉ ቻት ላይ ተጽፎ ይቀመጣሉ። ከዕለታት አንድ ቀን ድምጽ መስማት ፈለገ። እምቢ አልኩት። መጠየቁን ቀጠለ። እምቢ አልኩት። በኢሜል ሆነ በቻት እንደማንገናኝ እንደሚተወኝ በመገሰጥ አስፈራራኝ። ጥያቄውን በመቃወም ብዙ ሞከርኩኝ፣ ግን አልቻልኩም። ለምን እንደሆነ አላውቅም። አንድ መስፈርት አስቀምጬ ጥያቄውን ተቀበልኩት። አንድ ንግግር ብቻ ልትሆን አስቀመጥኩለት። በድምጽ ለመነጋገር ፕሮግራም አዘጋጀን። ፕሮግራሙን በደንብ የሚመች ባይሆንም ድምጽ በሚማርክ ንግግር በጣም ጣፋጭ ነበረ። ድምጽሽ በኢንተርኔት ግልጽ አይደለም፣ የስልክ ቁጥርሽን ስጭኝ አለኝ። ጥያቄውን አልተቀበልኩትም። ድፍረቱ በጣም ገረመኝ። ከዚያም ለተወሰነ ጊዜ ላልናገረው አልደፈርኩም። ወላሂ የተረገመው ሸይጣን ተቆራይቶ ሲጎተኩተኝ ለነፍስያዬ ድምጹን ሲያሳምርላት ያለኝን ስነ ምግባር የቀረኝን ድንጫዋነቴን አውልቆ ለመጣል ሲታገል ይታወቀኛል። አንድ ቀን በስልክ ማናገር ጀመርኩኝ። በዚህ ጊዜ ህይወቴ መናጋት ጀመረ። ከትክክለኛው መንገድ በጣም ወጣሁ። እንደ አንድ አካል ሆነን በቻትም በስልክም እናወራለን። ታሪኬን የሚያነብሰው ባለቤቴ ሀቄን እንዳጎደለብኝ ወይም ከቤት የሚርቅ አድርጎ ሊያስብ ይችላል። ነገር ግን እውነታው ከዚህ የራቀ ነው። ለኔ እና ለልጆቹ ሲል ብዙ ጊዜ ከስራ ወጥቶ ወደ ጓደኞቹ እንኳን አይሄድም ነበር። ቀናቶች እያለፉ ሲሄዱ በቀን 8-10 ሰዓት ከማሳለፍ ኢንተርኔት ጋር ተዋህድኩኝ። ከዚህ በኋላ ባለቤቴ ቤት ብዙም መገኘት እየጠላሁ መጣሁ። ቤት ለምን ታበዛለህ እያልኩኝ ወቅሰው ጀመር።
የተጠራቀመብኝን ብድር እስክጨርስ ድረስ ማታ ማታ ስራ እያልኩኝ አበረታታው ነበር። ያልኩትን ተቀብሎ ከአንድ ጓደኛው ጋር በአንድ ትንሽ ፕሮጀክት ጋር መስራት ጀመረ። ከዚያም በኋላ ኢንተርኔት ላይ መሆኔ እጅግ እየበዛ ሄደ። በስልኩ ወራዊ ክፍያ መብዛቱ ቢያበሳጨውም ከዚህ ፈጽሞ ሊያስቀራ አልቻለም ነበር። ወራዊ ክፍያ አንዳንድ ጊዜ በሺ ቤት የሚቆጠር ይሆናል። ከጓደኞቼ ጋር ያለኝን ግንኙነት እያደገ ሄደ። በተደጋጋሚ ድምጽ ከሰማሁ በኋላ ምናልባት ከሰለቸ በኋላ ላይሽ እፈልጋለሁ አለኝ። ድርጊቱ ብዙም አያሳስበኝም ነበር፣ ወይም ከሱ ጋር ያለኝ ግንኙነት ለመቁረጥ አልሞከርኩም ነበር። ላይሽ እፈልጋለሁ ሲለኝ ብቻ ገስጨዋለሁ። ምናልባት ከሱ በላይ እኔ እሱን ማየት የምናፍቅ ብሆን ከዚህ ነገር ተቆጠብኩኝ። ይህንን የሚያደርኩት በጣም ፈሪ ስለሆንኩ ብቻ ነው። ለሌላ ለምንም ብዬ አይደለም፣ ማየት ብቻ እንጂ ለሌላ ነገር ለምን አልፈልግም እያለ ችክ ማለቱን ከቀን ቀን እየጨመረ መጣ። የምንገናኝበት ለአንድና ለመጨረሻ ጊዜ ብቻ ነው ብዬ ማስፈራራት በማስቀመጥ ለመገናኘት ተስማማሁ። ተቀጣጥረን በአንድ ሱቅ ተገናኘን። ሸይጧን ሶስተኛችን ነበር። በእውነቱ ለመናገር ልክ እንዳየሁት አስደመመኝ። ይልቁንስ ሸይጧን ላይኔ አሳመረልኝ። ባለቤቴ መልከ ጥፉ አልነበረም። ነገር ግን ሸይጧን ሐራምን ነገር አስውቦ ያቀርብልን የለ። ከዚያም ተለያየን። ከዚያም በኋላ ከኔ ጋር ያለው ግንኙነት ማጠናከር ጀመረ። እኔ ባለትዳርና የልጆች እናት መሆኔን አላወቅም። ከዚያ በኋላ በተደጋጋሚ በአካል አገኘኝ። ከኔ ሁሉን ነገር አወቀ። ባሌን እንድጠላው አደረገኝ። ባሌን ፈትቼ እሱን እንዳገባ ጠየቀኝ። ባሌን መጥላት ጀመርኩኝ። ከነዚህ ሁሉ ከንቱ የሆነ የምፈራቸው ችግሮች ባለቤቴ መሸከም አልቻልኩም። ከቤት መራቅ ማብዛት ጀመረ። አስፈሪው መከራ መከሰቻው ቀረበ። ባለቤቴ ለስራ ጉዞ ለ5 ቀን ጉዞ እንደሚወጣ ነገረኝ። ከልጆቼ ጋር ሁኜ ከቤተሰቦቼ ዘንድ እንድሄድ ሀሳብ አቀረበልኝ። የምፈልገውን ትክክለኛ ጊዜ ይህ መሆኑን ተረዳሁ። ሀሳቡን ውድቅ አደረኩበት። ሳይወድ በግዱ ተስማምቶ ጁምዓ ቀን ለጉዞ ወጣ። ከዚህኛው ሰውዬ ጋር እሁድ ተቀጣጥረን ከሸይጣን ጋር በአንድ ሱቅ ለመገናኘት ተስማማሁኝ። መኪናው ላይ ወጣሁኝ። መንገዶችን እያቆራረጠ ተጓዘ። ከማላቀው ወንድ ጋር ስወጣ በህይወቴ ይህ ለመጀመሪያ ጊዜ ነው። ከኔ በላይ በሱ ላይ መጨነቅ ይታይበት ነበር። ከቤት ወጥቼ የምቆይበት ጊዜ እንዲረዝም አልፈልግም። ባለቤቴ እንዳይደውል ወይም የሆነ ነገር እንዳይፈጠር እፈራለሁ አልኩት። ባለቤትሽ ካወቀማ ምናልባት ይፈታሽና ከሱ ትገላገያለሽ አለኝ። ወሬውና የድምጽ ቅላጼው አላስደሰተኝም። መጨነቄ ይጨምርብኝ ጀመር። ከቤት ብዙም መራቅ የለብህም፣ ብዙ መቆየት አልፈልግም አልኩት። በሌላ ጎንዮሽ ወሬ እያረሳሳ ጀመር። ድንገት ስመለከት የማላቀው ቦታ ላይ ደርሻለሁ። ጨለማ ነው። የእርሻ ቦታ ወይም የመዝናኛ ቦታ ይመስላል። ይህ ቦታ ምንድነው? ወዴት ነው የምትወስደኝ? እያልኩ መጮህ ያዝኩኝ። ከጥቂት ሰከንድ በኋላ መኪናው ቆመች። ሌላው አንድ በሩን ከፍቶ በኃይል አወጣኝ። 3ኛ ሰው እዛው አለ። 4ኛም ሰው አይቻለሁ። ከቦታው ላይ እንግዳ የሆነ ሽታ ይሸተኛል። ሐሺሽ፣ ሲጃራ ምናምን ሁሉ ነገር በእኔ ላይ እንደ መብረቅ ነበር የሚወርድብኝ። ጮህኩኝ፣ አለቀስኩኝ፣ እንዳዝኑልኝ ለመንኳቸው። ከፍርሃቴ ብዛት በዙሪያዬ ምን እንደሚሆን እንኳን መገንዘብ አልቻልኩም። አንደኛው በጥፊ ሲደረግመኝ ሲጮህብኝ ተሰማኝ። እጅግ ከመፍራቴ የተነሳ ከባድ መንቀጥቀጥ ውስጥ ገባሁ። ራሴን ሳትኩኝ። የተከሰተውን ተከሰተ። ከዚያ በኋላ ራሴ ከሳትኩበት ነቃ። ከባድ ፍርሃት ተቆጣጥሮኛል። አካሌ ይርገፈገፋል። ማልቀስ አላቆምኩም። አይኔን ሸፍነው መኪና ውስጥ አስገቡኝ።
እና ከቤቴ ቅርብ አካባቢ ወረወሩኝ። ቶሎ ቤቴ ገባሁ። ማልቀሴን ቀጠልኩ። እምባዬ እስኪያልቅ ድረስ ሳለቅስ ቆየሁ። የቤት እስረኛ ሆንኩኝ። ልጆችን አላየሁም። ወዳፌም አንዲትም ጉርሻ አላስገባሁም። ራሴን ጠላሁ። ራሴን ላጠፋ ሞከርኩ። ልጆችን ካየሁ በኋላ አላውቃቸውም ወይም እንዳሉ አድርጌ አላስባቸውም። ባለቤቴ ተጉዞ ተመለሰ። በግድ ወደ ሆስፒታል እስኪሄድ ድረስ ሁኔታ እጅግ አስከፊ ሆኖ ነበር። ኃይል ሰጪ መድኃኒት ፒንኪለር ሰጡኝ። በአስቸኳይ ወደ ቤተሰቦቼ እንዲወስዱኝ ባለቤቴን ጠየቅኩት። በጣም አለቅስ ነበር። ቤተሰቦቼ ምንም ነገር አያውቁም። በእኔና በባለቤቴ መካከል ችግር እንደተፈጠረ አድርገው ነበር ያሰቡት። አባቴ ከባለቤቴ ጋር ለመግባባት ሞከረ። ነገር ግን ባለቤቴ ምንም የማያውቀው ነገር ስለሌለ ሊግባቡ አልቻሉም። እኔ ላይ የወረደብኝ ነገር ማንም አያውቅም። ቤተሰቦቼ ታማለች ብለው በማሰብ ቁርአንና ወደሚቀራ ወሰዱኝ። ባጭሩ እኔ ለባለቤቴ መቼም አልገባውም። እንዲፈታኝ ጠይቄዋለሁ። እንዲፈታኝ የጠየቅኩበት ወላሂ እሱን በማክበር ነው። በጥቅሉ ክብር ባላቸው ሰዎች መካከል ሆኜ ልኖር አይገባም። የቻት ጓደኛዬ ቻት የሚጠቀመው ወጣት ሴቶችን ከማደን ውጭ ምንም አላደረገም። መቃብሬን በእጄ የቆፈርኩት እኔው ራሴ ነኝ። በሁኔታዬ ባለቤቴ አዘነ። ከኔ አጠገብ ለመሆን ብሎ ለተወሰነ ቀናት ስራውን አቋረጠ። የፍች ጥያቄን ሳይቀበል ቀረ። ሚስኪኑ ባሌ ያፈቅረኝ ነበር። ማፍረስ የማይፈልገውን ቤትና ቤተሰብ ለመገንባት ብዙ ለፍቷል። ሚስጥሬን በልቤ ውስጥ ደበቅኩት። እያንዳንዱን ቀን ባለፈ ቁጥር በጭንቀት ላይ ጭንቀት ይጨምርብኛል። ከነዛ ወራዶች ምን አይነት ውርደት ነው ያገኘኝ? እንዴት ለኸምር ጠጪ ለሐሽሽ ገንዳ ሆናለሁ? ሰውነቴ እንዴት እንደፈለጉ ይጫወቱብኛል? ምን ያህል ይደብራል! ምን ያህል ደደብና ቂል ነበርኩኝ! እንዴት ለማይገባው ሰው ስሜቴን እያካፈልኩ ወራቶችን አሳለፍኩ። አሁን ይሄ ታሪኬ የበሽተኛ ፍራሽ ላይ ሆኜ እንደጻፍኩት ነው። ምናልባት የሞት ፈርሽ ሊሆን ይችላል። ሱብሃንአላህ። እውነት በጣም ያሳዝናል። ይህ ታሪክ የተውበት እንባ ከተሰኘው መጽሐፍ ነው ያነበብኩላችሁ። ግን በዛ አሁን ባለንበት ሰዓት ላይ የብዙዎቻችን ህይወት በዚህ ሁኔታ ላይ ይሄድ ያለ ነው። ምናልባት ይሄን ታሪክ ትጠቀሙበታላችሁ። አብዛኞቻችን ከማናቃቸው ወንዶች ጋር ልናወራ እንችላለን። በብዙ ነገሮች፣ በብዙ አጋጣሚዎች። ዛሬ አንዳንድ እህቶቻችን እኮ በማያውቁት ወንድ አንዳንድ ነገሮችን እየላኩ ብር የሚበሉት በዚህ አጋጣሚ ነው። አላህ ከእንደዚህ አይነት ውርደት ይጠብቀን። አሁንም ዜድ ካታሪን ላይክ ሸር እያደረጋችሁ አበረታቷት የኔ መልካሞች። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።